እሺ ተመልካቾች እንዴት ናችሁ? ብሔራዊ ባንክ በሱ በኩል ጠበቅ አድርጎት የነበረው የውጭ ድርጅቶች ወይ ደግሞ የውጭ ባለሀብቶች ኢትዮጵያ ውስጥ የሚሰሩት ያገኙትን የትርፍ መጠን ወደ ሀገራቸው ደግሞ ወደ ፈለጉበት ይዘው ከኢትዮጵያ እንዲወጡ የሚፈቅደው መመሪያ ማሻሻያ ተደርጎበታል። የተከለከለ አልነበረም በእርግጥ ምክንያቱም መከልከል ስለማይቻል ማለት ነው። አንድ የውጭ ድርጅት ኢትዮጵያ ውስጥ መጥቶ ኢንቨስት አድርጎ ኢትዮጵያ ውስጥ ብቻ ሊኖር አይችልም ዘላለሙ። ስለዚህ ኢንቨስት አድርጎ ሰርቶ የሚያገኘውን ትርፍ መጠን ወደ ሀገሩ ይዞ መሄድ ይችላል፣ ወደ ፈለገበትም ይዞ መሄድ ይችላል። ነገር ግን ቴክኒካሊ በአሰራር የሚዘጉ ነገሮች አሉ። ስለዚህ እሱን የማላላት ስራ ሰጥቷል፣ ወደ ባንኮች አስተላልፏል። እሱ ጠቅላላ ኢኮኖሚ ላይ ያለው እድል ምንድን ነው? ደግሞ መሰረታዊ የሚባሉ ስጋቶችም አሉበት። ስጋቶቹ ምን እንደሆኑ ዛሬ እናወራበታለን። ለመኖሪያና ለንግድ የሚሆኑ ሱቆች አንድ ላይ በመገናኛ የመዲናችን መሃል በሆነችው መገናኛ ከእስራኤል ኤምባሲ አጠገብ እንዲሁም ከሃይሌ ሪዞርት በቅርብ ርቀት ላይ ከባለ 1 እስከ ባለ 3 የመኝታ ክፍል አማራጭ ያላቸውን አፓርትመንቶችን በ660 ሺህ ብር ቅድመ ክፍያ ብቻ አቅርበንልዎታል። ለንግድ የሚሆኑ ሱቆች ነዋሪ በሞላበት ህንፃ ላይ ከ24 ካሬ ጀምሮ በ300 ሺህ ብር 10% ቅድመ ክፍያ ጀምሮ ቀሪውን ክፍያ የእርስዎን ፕሮግራም መሰረት አድርገው የሚከፍሉት ምርጥ እድል። በእኩል ሰዓት የሱቅና የቤት ባለቤት ለመሆን በ096921 1919 ይደውሉልን። መደላድሎች ነን። በምቾት ይኖሩ። እንግዲህ ከአይኤምኤፍ ጋር ሪፎርም ካደረገ ጀምሮ ከሐምሌ 2016 ጀምሮ የኢትዮጵያ ኢኮኖሚ አንድ የውጭ ምንዛሬ መመሪያ ወጥቶ ነበር። የመመሪያው ኤፍኤክስዲ 01 2024 የሚባል ነው እና እዛ ላይ ንዑስ አንቀጽ 1631 ላይ ያቀረባቸው ሀሳቦች ነበሩ። ምንድን ናቸው? የመጀመሪያው መመሪያ የሚለው ከታወቁና ከተመዘገቡ የውጭ ቀጥተኛ ኢንቨስትመንት ትርፍ የሚኖራቸው ከሆነ የትርፍ ክፍፍል የሚያገኙ ባለሀብቶች የሚከተሉትን ሰነዶች አሁን እዚህ ከታች የምትመለከቷቸውን ሰነዶች ለብሔራዊ ባንክ እንዲቀርብ ከተደረገ ከውጭ ሀገር የተጣራ ትርፍ ክፍፍል ማስተላለፍ ይችላሉ ነው ጨዋታው። ስለዚህ ማን ነበር ይሄ ሞኒተር ያደርግ የነበረው? ብሔራዊ ባንክ። አሁን ይሄ መብት ለማን ተሰጠ? ለንግድ ባንኮች ማለት ነው። እና አንድ የውጭ ባለሀብት መጥቶ የውጭ ምንዛሪ ይዞ እንዲወጣ የሚያስፈልጉ ሰነዶች ነበሩ፣ የሚጣሩ የነበሩ ሰነዶች ማለት ነው። አሁኗም መመሪያ እነዚህን ሰነዶች ባንኮች ማጣራት እንዳለባቸው ይጠቅሳል። ስለዚህ ይጠየቁ የነበሩት ምንድን ነው? በመጀመሪያው ሐምሌ 2016 በወጣው መመሪያ ላይ ሰነዶቹ ምንድን ናቸው? አንደኛው ይሄ የውጭ ድርጅት በጭንቅላታችሁ ዳንጎቴን አስቡ፣ ሳፋሪኮም አስቡ፣ ሌሎች ብዙ ድርጅቶች አሉ የውጭ። ስለዚህ የትርፍ ክፍላቸውን ወደ ውጭ ከማውጣታቸው በፊት ማቅረብ ያለባቸው ዶክሜንት አለ። አንደኛው በዳይሬክተሮች ቦርድ ሊሆን ይችላል ወይ ደግሞ በቦርድ ሊቀመንበር በቃ የተፈረመ የትርፍ ወይም የትርፍ ክፍፍል ሰነድ ማቅረብ አለባቸው። ለምሳሌ አንድ ድርጅት አትርፎ በቃ ይሄ ክፍፍሉ ነው የሚለውን ሰነድ ማቅረብ አለባቸው። ኢትዮጵያ ውስጥ እንዲሰራ ፍቃድ ካገኘ ሶስተኛ ወገን ላይ ደግሞ የኦዲት ሪፖርት እና የፋይናንስ መዝጊያ ሰነዶችን ማቅረብ አለባቸው። ከብሔራዊ ባንክ ወይም ደግሞ ከኢንቨስትመንት ባለስልጣን የተሰጠ የካፒታል ምዝገባ ደብዳቤ ማምጣት አለባቸው። ለመንግስት የንግድና ግብር የከፈሉበትን ደረሰኝ ማቅረብ አለባቸው። ለመንግስት ግብር የከፈሉበትን። ሌሎች ደግሞ ሰነዶችም አብረው ሊጠቀሱ ይችላሉ። የማስታወሻ፣ የመተዳደሪያ ደንብ ወይም ማንኛውም ስም ሊጠቀስ የሚችል ሌላ ተመሳሳይ ሰነድ ካለ ማቅረብ አለባቸው። የግብር ደረሰኞች መቅረብ አለባቸው። ትክክለኛ የንግድ ፍቃድ ያላቸው መሆናቸው መቅረብ አለበት። የማመልከቻ ደብዳቤ መቅረብ አለበት። ወይም ደግሞ ተጨማሪ ብሔራዊ ባንክ የሚጠይቃቸው ሌሎች ሰነዶች ካሉ ይሄን አሟልተው በብሔራዊ ባንክ በኩል የፈለጉትን የውጭ ምንዛሬ ይዘው እንዲሄዱ መብት ነበራቸው። አሁን ደግሞ ማሻሻያ ተከናውኖበታል። አሁን ይሄ መብት ወደ ማን ዞሯል? እነዚህን ሰነዶች የማጣራት መብት ለብሔራዊ ባንክ የነበረው ለንግድ ባንኮች ተላልፎ ተሰጥቷል። ይሄ መብት በአዲሱ መመሪያ። ስለዚህ ባንኮች ከታወቁና ከተመዘገቡ የውጭ ቀጥተኛ ኢንቨስትመንት የሚገኝ የተጣራ ትርፍ ክፍፍል ወይ ትርፍ ወይም የትርፍ ክፍፍል ወደ ውጭ ሀገር ለማስተላለፍና የኢንቨስትመንት ትርፍ ወይም ክፍፍል ለማጽደቅ ስልጣን ተሰጥቷቸዋል ማለት ነው ንግድ ባንኮች። ግን አንድ ኮንዲሽን ደግሞ አለ። ባንኮች ይሄን መብት ቢሰጣቸውም ግን እያንዳንዱ የውጭ ባለሀብቶች እዚህ ሀገር ውስጥ ኢንቨስት አድርገው ያገኙት
በወቅቱ ከተገኘው ጠቅላላ ትርፍ ክፍፍል እንደማይበልጥ መረጋገጥ አለበት። ለምሳሌ 10 ሚሊዮን ከሆነ ያተረፉት ከ10 ሚሊዮኑ የዘለለ ለማውጣት መጠየቅ አይችሉም እንደማለት ነው። ስለዚህ ይህን ብሔራዊ ባንክ ምን ያጣራል ማለት ነው? በየወሩ ባንኮች ይህንን ሪፖርት ለብሔራዊ ባንክ ማቅረብ አለባቸው። ስልጣኑን ቢሰጣቸውም ግን በየወሩ ሪፖርት እንዲያቀርቡ ይጠየቃሉ። ስለዚህ በአዲሱ 19 በወጡት አዲሶቹ መመሪያዎች መሰረት 16ኛው ማሻሻያ የሚለው ምንድን ነው? ያለምንም የብሔራዊ ባንክ ማረጋገጫ የውጭ ኢንቨስተሮች በብሔራዊ ባንክ የውጭ ምንዛሬ መመሪያ መሰረት አሁን ቅድም በምጠቅስላችሁ 2016 በወጣው መመሪያ መሰረት አስፈላጊ ሰነድ አሁን ቅድም የጠቀስኳቸው 8ቱ ሰነዶች ለባንኮች በማቅረብ እንዲሁም ባንኮች በመመሪያው መሰረት ላይ በተጠቀሱ መመሪያ መሰረት ሰነዱን ማሟላቱን በማረጋገጥ የትርፍ ክፍል መልክ ያገኙትን የውጭ ምንዛሬ ከሀገር እንዲያስወጡ ተፈቅዷል ይላል። ይሄ በጣም ትልቅ እርምጃ ነው። የውጭ ምንዛሬ የሚወጣበትን በር በጣም በሰፊው የሚከፍት ነው። ኦፍኮርስ በየወሩ ሪፖርት እየተቀበለ ሬጉሌት ሊያደርግ ይችላል ብሔራዊ ባንክ። ግን ይሄ ትልቅ እርምጃ የሚባል ነው። አንድ የውጭ ባለሀብት ወይም ድርጅት አሁን በውጭ ምንዛሬ ኢትዮጵያ ውስጥ ይዞ መጥቶ አገልግሎት የሚሰጥ የነበረው በብር ነው። ለምን? በኋላ በውጭ ምንዛሬ ይዤ እሄዳሉ ብሎ ነው። ለምሳሌ ዳንጎቴ ብታስቡት የውጭ ድርጅት ነው፣ ግን ሲሚንቶ የሚሸጠው በኢትዮጵያ ብር ነው። ሳፋሪኮም ብታስቡት የውጭ ድርጅት ነው፣ ግን ሲም ካርድ የሚሸጠው እና የአየር ሰዓት የሚሸጠው በኢትዮጵያ ብር ነው። ምን ተብሎ ታስቦ ነው? ትርፌን ወደ ኬንያም ሳፋሪኮም ሊወስድ ይችላል፣ ዳንጎቴም ወደ ናይጄሪያ ወስዳለው ነው። ወይ ደግሞ ለሌሎች ባለ አክሲዮኖቹ በየዓለሙ ላይ እንበትናለን። ስለዚህ ያገኙትን ትርፍ በውጭ ምንዛሬ ይዘን እንወጣለን ብሎ ነው የሚያስቡት፣ ብሩ ስለማይፈልጉ። ግን ምን አይነት አሰራሮች ነበሩ? በጣም ጥብቅ የሆነ አሰራር ነበረ። በብሔራዊ ባንክ በቀላሉ መውሰድ የሚቻልበት አልነበርም። ረጅም ቀጠሮ ነበር። እሱ የሚነሳ የውጭ ምንዛሬ እጥረትም ስላለ ደግሞ ስልትም ነው፣ በአንዴ ይዘው እንዳይወጡም ነው። ግን የውጭ ምንዛሬ እጥረትም ስላለ ረጅም ቀጠሮ አለ፣ በጣም ጥብቅ ቁጥጥር አለ፣ ቢሮክራሲ የሆኑ የአስተዳደር ችግሮች አሉ። ስለዚህ በቀላሉ ሲወስዱ አልነበርም። ስለዚህ ምን እያከማችሁ ነበር ማለት ነው? እጃቸው ላይ የኢትዮጵያ ብር እያከማችሁ ነበር ማለት ነው። እንግዲህ የኢትዮጵያ ብሩ ዋጋነትም ስላለ የወለድ መጠኑም ዝቅተኛ ስለሆነ በየባንኩም ቢያስቀምጡት የሚፈልጉትን ያህል ትርፍ የሚያገኙበት ሊሆን አይችልም እና አንዳንዴ ወደ አሴት ለመገልበጥ ሙከራ ሊያደርጉ ይችላሉ። ስለዚህ አሁን ይሄ መፈቀዱ አንደኛ ኢንቨስትመንትን የማነቃቃትም ጉዳይ ደግሞ የምንዛሬ የማሻሸንም ጉዳይ ሊቀንሰው ይችላል ነው በሎጂክ ደረጃ። ስለዚህ በፊት ምንድነው የሚደረገው? የሰሩትን የውጭ ምንዛሬ ለማግኘት በውጭ ምንዛሬ ተቀይሮ ለመውሰድ በጣም መዘገየት አለ። አንዳንዴ ደግሞ የተገደበ መጠን አለ። ለምሳሌ 10 ሚሊዮን የሚደርስ ከሆነ ያለው የተገደበ 2 ሚሊዮን 3 ሚሊዮን ብቻ ሊፈቀድላቸው ይችላል ለማስወጣት። ደግሞ የአስተዳደር ማነቆችም አሉ። ይሄ በሙሉ ችግር ነበረ። አንደኛ የውጭ ምንዛሬ እጥረትም አለ፣ ግን ቴክኒካልም ነው እንዳይወጣ ከመፈለግም አንጻር ነው። ስለዚህ ገንዘባቸው በባንክ እየተዳከመባቸው ነበር የነበረው። አሁን ግን ከየባንኮቻቸው ጋር በድርድር እየተነጋገሩ ማውጣት ይችላሉ። የማስወጣት ደግሞ መተማመን ያገኛሉ። በቃ ይዘው እወጣለሁ የሚል መተማመኛ እንዲያገኙ እድል ይሰጣቸዋል እና ገበያ ተኮር የመሆን አይነት ባህሪ አለው። ለዚህ ነው ባለሀብቶች ሲተማመኑ ነው ተጨማሪ ኢንቨስት የሚያደርጉት። ለምሳሌ ዳንጎቴ የሰራውን የውጭ ምንዛሬ ይዞ እንደሚሄድ ያገኘውን ገንዘብ በውጭ ምንዛሬ ይዞ እንደሚሄድ ካልተማመነ በስተቀር ተጨማሪ ሲሚንቶ ፋብሪካ ለመክፈት ላይነሳሳ ይችላል። ስለዚህ ተጨማሪ ኢንቨስት እንዲያደርግ የትርፉን እንደሚያወጣ መተማመኛ ማግኘት አለበት። ተጨማሪ እንዲያመርት፣ ተጨማሪ የስራ ዕድል እንዲፈጥር፣ ተጨማሪ ኢንቨስት እንዲያደርግ፣ ተጨማሪ አሴቶች እንዲፈጥር ማለት ነው። ከገበያ ማውጣት የማይችል ከሆነ ግን ማስገባት ሊደፍር አይችልም እና የሚጠቀሟቸው አንዳንድ ስልቶች አሉ። በኋላ ምን አይነት ዘዴዎች ይጠቀሙ እንደነበረ በተወሰነ መልኩ ሀሳብ መስጠት ይቻላል። ስለዚህ ይህ መፈቀዱ ምን አይነት እድል ያመጣል ከተባለ ዘላቂ የሆነ ባለሀብቶች እንዲመጡ ያደርጋል ኢትዮጵያ ውስጥ። ምክንያቱም አንድ ባለሀብት ኢትዮጵያ ውስጥ መጥቶ ኢንቨስት ለማድረግ ሲያስብ በቀላሉ ለምሳሌ አሜሪካ ውስጥ ያለ አንድ ባለሀብት አሜሪካ ውስጥ ሲሰራ ያጠራቀመውን የውጭ ምንዛሬ ይዞ መጥቶ ኢትዮጵያ ውስጥ ነው የሚያመጣው። ስለዚህ የውጭ ምንዛሬ ይዞ መጥቶ ዶላር ይዞ መጥቶ በኢትዮጵያ ብር አገልግሎት ሰጥቶ ነገር ግን ይዘህ መውጣት አትችልም በተለያየ ምክንያት የሚባል ከሆነ አፒታይት አይኖረውም ማለት ነው። ለረጅም ጊዜ ኢንቨስት ለማድረግ ላይመጣ ይችላል። ስለዚህ መፈቀዱ ዘላቂ የሆኑ ባለሀብቶች በቃ ረጅም የሆነ ምክንያቱም የዓለም ባለሀብት ተዘዋዋሪ ነው። አስቡት፣ ሩዋንዳም ይመቸዋል፣ ኬንያም ይመቸዋል፣ ቪየትናምም ሄዶ ኢንቨስት ለማድረግ ይመቸዋል አንድ የፈረንሳይ ኢንቨስተር ቢኖር። ስለዚህ እንቅስቃሴው ሰፊ ነው። ኢትዮጵያን የሚያነጻጽራት ከሌሎች ሀገራቶች ከፈቀዱ ሀገራቶች ጋር ስለሆነ ይሄ የሚፈቀድለት ስለሆነ ቀላል የሆነ የካፒታል ማስወጣት ሲፈቀድለት
ጥራት ያላቸው ባለሀብቶች፣ ጥራት ያላቸው ድርጅቶች እንዲመጡ ያደርጋል። ብዙ ሀገራቶች እንደነ ቪየትናም ያሉ ሀገራቶች በዚህ ነው በጣም ቢሊዮኖች የሚሰበስቡት። ሁለተኛው እድል ምንድን ነው? ኢ መደበኛ ላይ ያለው ጫና ሊቀንሳል። አስቡት፣ አንድ ባለሀብት እዚህ ሀገር ውስጥ በውጭ ምንዛሬ ገብቶ ኢንቨስት አድርጎ የሚያገኘውን የውጭ ምንዛሬ የሚያገኘውን ብር በውጭ ምንዛሬ ይዞ መውጣት ሲቸገር ያደርጉ የነበሩ ቴክኒኮች አሉ። አንዳንድ ለምሳሌ ኦቨር ኢንቮይስ የማድረግ ማለት ነው። አንደር ኢንቮይስ የሚባለው ምንድን ነው? አንድን ዕቃ ከሚታሰበው ዋጋ በላይ ማስቀመጥ ማለት ነው። ስለዚህ ከሚሸጡት በላይ ሴት ማድረግ። ስለዚህ የሚጠይቀው ትንሽ ነው፣ ነገር ግን ብዙ እንደሚያስፈልጋቸው የማቅረብ። ስለዚህ ይዞ በዛ ስልት ለመውጣት መሞከር፣ ጥቁር ገበያ ላይ ተሳትፎ ማድረግ፣ ከጥቁር ገበያ የውጭ ምንዛሬውን ለመግዛት መሞከር። ይህም አንዱ ነው። ደግሞ ወይ ተጨማሪ ኢንቨስት አናደርግም መተማመን የለንም የሚል አይነት ሁኔታዎችን እንዲወስኑ ያደርግ የነበረውን በሙሉ ነው የሚያስቀረው ማለት ነው። ስለዚህ ኦቨር ኢንቮይስ እንዲቀር ያደርጋል። ጥቁር ገበያ ላይ ያላቸው ተሳትፎ እንዲቀር ያደርጋል። ተጨማሪ ኢንቨስት እንዲያደርጉ ያደርጋቸዋል። ይሄ እድል ነው። ደግሞ ሀገራዊ ተአማኒነትንም ይፈጥራል። እና IMF አይነት ተቋማቶች እንደዚህ አይነት እርምጃን የሚያስቡት ምን እያሉ ነው? የኢንቨስትመንት የአደጋ ስጋቷ ቀንሷል ብለው ነው የሚያምኑት። አንዱ ስጋት ካፒታል ማውጣት አይችሉም ባለሀብቶች የሚለው ነው። ይሄ የተነሳ ማለት በቃ የሪፎርም ፍላጎት አላቸው፣ የፖሊሲ ነፃነት አለ፣ ገበያ ተኮር እየሆኑ ነው ምናምን የሚለው ስሜት በጣም ጥሩ ነው። ግን ስጋትም ደግሞ ያለበት ነው። ምክንያቱም የኢትዮጵያ ኢኮኖሚ የውጭ ምንዛሬ ጫና ያለበት ነው። ስለዚህ እጥረት ባለበት ጊዜ አሁን ብዙ የውጭ ምንዛሬን እየለወጡ መውሰድ የሚፈልጉ ባለሀብቶች አሉ ብላችሁ አስቡት። ኢትዮጵያ ውስጥ ብዙ የተከማቸ ብር አላችሁ ብላችሁ አስቡ። ብዙ የትርፍ ክፍሎቻቸውን አልወሰዱም ብላችሁ አስቡት። ስለዚህ የውጭ ምንዛሬ እጥረት ባለበት ሁሉም ብዙዎቹ በአንዴ እናውጣ የሚል ጥያቄ ቢያመጡ፣ ኢኩቲ ያላቸውን ድርሻዎቻቸውን በሙሉ እናውጣ ቢሉ ለአጭር ጊዜም ቢሆን ኢትዮጵያ ውስጥ ያለው ሪዘርቭ ሊያነቃንቁት ይችላሉ። እሱ ብቻ ሳይሆን የምንዛሬ ዋጋ መለዋወጥም ሊፈጠር ይችላል። ምክንያቱም የሚወጣው ብዙ ከሆነ አሁን በቃ በካፒታል አውትፍሎ የሚያደርገው ኢንቨስተሮች እየመጡ የሚወጣው ብዙ ከሆነ የኢትዮጵያ ብር እንዲዳከም ምክንያት ሊሆንበት ይችላል። ምክንያቱም ዶላሩ ከሌለ እጥረት ስለሆነ ገንዘብን የሚያዳክመው እሱ አንድ ምክንያት ሊሆን ይችላል። ግን የዛን ያህል በጣም የተለጠጠ የውጭ ኢንቨስትመንት እንቅስቃሴ ካለ ነው። እና መፍቀድ ብቻውን አይደለም አደጋ የሚሆነው፣ ግን ምን መሆን አለበት ይባላል። እንደዚህ አይነት ሁኔታዎች ብዙ መመቻቸት ያለባቸው ጉዳይ አለ። በሩ አሁን መውጫው ነው የተከፈተው። በቃ የሚወስዱበት መንገድ ተከፈተ። ኢትዮጵያ ውስጥ የውጭ ቀጥተኛ ኢንቨስትመንት ብቻ አይደለም መመሪያ የሚፈቅደው። ሰዎች ሬሚታንስ መላክ ይችላሉ፣ እስከ $3000 መላክ ይችላሉ። ሰዎች ማስተር ካርድ ኢሹ ተደርጎላቸው ክፍያ መፈጸም ይችላሉ። ይሄ በሩ በጣም እየተከፈተ ነው። ማስወጫ እየተከፈተ ነው። ማስወጫ መዳን የሚችለው ደግሞ ማስገባት፣ ኤክስፖርት አቅም ማደግ አለበት። ሬሚታንስ ወደ ሌጋል እንትኑ መምጣት አለበት። የብድርም የእርዳታም የቱሪዝሙም ሰርቪሱም በሙሉ መምጣት አለበት። እሱ ማደግ አለበት። ስለዚህ እሱ እንዲመች በተለይ የውጭ ቀጥተኛ ኢንቨስትመንት የተሻለ እንዲሆን አንደኛው የተረጋጋ ማክሮ ኢኮኖሚ ስርዓትን መፍጠር በደንብ ነው የሚያስፈልገው። በቃ ለምን ይዤ እወጣለሁ እዚሁ ኢንቨስት እያደረኩ ያበራኮት የትርፌን መጠን ብቻ ማውጣት አለብኝ የሚለው መተማመን ውስጥ እንዲመጡ ማድረግ በጣም ነው የሚያስፈልገው። የውጭ ምንዛሬ አቅምን ማሳደግ በጣም ያስፈልጋል። የውጭ ባለሀብቶች ሌሎች የሚጠይቋቸው ነገር አለ ደግሞ። ህጋዊ ጥበቃ ይፈልጋሉ። የፕሮፐርቲያቸው እንዲጠበቅ ይፈልጋሉ። የፖለቲካ መረጋጋትን በመሰረታዊነት የጸጥታ ሁኔታን ይፈልጋሉ። የመሰረተ ልማት ይሹ አለባቸው። የሎጂስቲክ ይሹ አለባቸው። ስለዚህ ካፒታል አውትፍሎ ማድረግ ብቻም ሳይሆን እነዚህን ይፈልጋሉ። የሸማች አቅምም መጠናከር አለበት። በነገራችን ላይ ለምሳሌ አንድ መኪና ገጣጣሚ ካምፓኒ ኢትዮጵያ ውስጥ ቢመጣ ምንድነው ጭንቅላት ውስጥ የሚያስበው? ኢትዮጵያ ውስጥ ያሉ ሰዎች መኪናን የመግዛት አቅማቸው ምን ያህል ነው የሚለውን ይለካሉ። ስለዚህ የገበያ ሁኔታና የመሸመት አቅም ጠንካራ እንዲሆን መስራት በደንብ ነው የሚያስፈልገው። የሰው ኃይል አቅርቦት፣ በቃ የተማረም ያልተማረም የሰው ኃይል አቅርቦት፣ ፕሮፌሽናል የሆነ የሰው ኃይል አቅርቦት ያስፈልገዋል። የውጭ ባለሀብቶች ሲመጡ የተቋም አቅምም ፊስካል ፖሊሲውን የሚመሩት ሞኔታሪ ፖሊሲውን የሚመሩት ተቋማቶች አቅም በጣም ጠንካራ መሆን አለበት። ሞቢላይዝ የሚያደርጉበት የሚቆጣጠሩበት መንገድ በጣም ጠንካራ መሆን አለበት። የፋይናንስ ሴክተሩም አቅም በጣም ጠንካራ መሆን አለበት። ለምሳሌ አንድ የውጭ ድርጅት ኢትዮጵያ ውስጥ ከመጣ በኋላ አገር ውስጥ ካለ ባንክ ውስጥ የብድር ስምምነት ሊያደርግ ይችላል። ብር ሊፈልግ ይችላል። ንብረት አሴት ሊኖረው ይችላል። ስለዚህ የፋይናንስ ሴክተሩ አቅም ካላደገ በስተቀር እዚህ ሀገር ውስጥ ያለበትን የብድር ሁኔታ እና የፋይናንስ ሁኔታ ላይቀርፍ ይችላል። ስለዚህ እነዚህ በሙሉ ማደግ አለባቸው።
ስለዚህ መውጫ በሩ ሰፋ ብሎ ነው የተከፈተው። ስለዚህ መግቢያ በሩንም ሰፋ ማድረግም ያስፈልጋል። ግን ብሔራዊ ባንክ ባንኮች ማኔጅ በተደረገ መልኩ ይህን ጉዳይ እንዲመሩ ሁለት መሰረታዊ ሀሳቦችን ቁጭ አድርጓል። አንደኛው እነዚህ የውጭ ድርጅቶች ካላቸው የትርፍ መጠን አንጻር ያልበለጠ ነው መጠየቅ ያለባቸው። አንድ እሱ መረጋገጥ አለበት፣ በኦዲት መረጋገጥ አለበት፣ ቅድም በጠቀስኳቸው ዶክሜንቶች መረጋገጥ አለበት። ሁለት በየወሩ የደረሱበትን የፐርፎርማንስ ሁኔታ ለውጭ ቀጥተኛ ኢንቨስትመንት የፈቀዱት ቼክ ያደርጉት ያጣሩትን መጠን ለብሔራዊ ባንክ በየወሩ ሪፖርት ማቅረብ አለባቸው። ይህም መረጃ ለእናንተ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካላችሁ የኢትዮጵያ ኢኮኖሚስት ቪው ቴሌግራምና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።